ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ በዚህ ይበል። ቤተሰቦቼ እንግዲህ ጨረቃዎች ብቅ ብለዋል፣ በብሩኬ ቤት ማለት ነው። እቺን ውሻ ሳይ ማለት ነው ትዝ ያሉኝ በነገራችን ላይ ሁለት ፍቅረኛሞች፣ ሁለት ጥንዶች እምወዳቸው ባይለያዩ ብዬ ስመኛቸው የነበረው ጃኒና ዶናይ ናቸው እና ቶኪዮን በቃ ቶኪዮን አተሮ ብላ ትዝ ያለችኝ ይቺን ውሻ ሳይ ማለት ነውና በቲክቶክ በጣም ምርጥ ፍቅረኛሞች ነበሩ፣ ግን አልሆነም፣ ተለያይተዋል። ብቻ ግን አለ አይደለም ምን ብዬ ልንገራችሁ፣ በጣም የሚፈቃቀር በቃም እኔም እንደነሱ ባገኝ ብላችሁ የምትመኙት ሰው የሚያስቀናው ሰው ተለያይቶ ስታዩ ውስጣችሁ እንትን ይላል እና ብዙ ጊዜ ሀይሚ እና ብሩኬ በመሀል ግጭት ሲፈጠር በጣም ስለምንወዳቸው ፍቅራቸውም ደስ ስለሚል እንዲለያዩብን አንፈልግም። እና በነገራችን ላይ እነሱ ስራቸውም ዩቲዩብ ቢዝነስ ስለሆነ እንለያይ ቢሉ ራሱ ስራ ስለሚሰሩ አይለያዩም፣ እውነት ለመናገር ምክንያቱም እስካሁንም ተዋውቀው እንግዲህ ፋሚሊ ወዷቸው ተቀባይነት አግኝተው ዩቲዩብ ቋሚ ስራቸው ስለሆነ ሀይሚና ብሩኬ አይለያዩም መቼም ማለት ነው። እና እንግዲህ ዛሬ ሰርፕራይዝ አድርጓታል ማለት ነው። በነገራችን ላይ ማለት ሀይሚ ትወዳለች የሚል ሀሳብ ነበረኝ፣ ግን አይታችኋታል። ልክ እንደ ማንኛውም ውሻ እንደሚፈራ ሰው እኔ እኮ ግርም ይለኛል። አረቦችም አይታችሁ ከሆነ ከሰው አሁን ብዙ ጊዜ ከሰው ይልቅ ለውሻ በጣም የተለየ ክብር የተለየ እንክብካቤ ያላቸው ማለት ነው። እኔ ግርም ይለኛል። እንዴት ምን አይነት ሰው እንደሆነ የውሻ ፍቅር እንዴ! በውጭ ሀገር እኮ ከሰው ውሻ ነው በጣም እኔ ከሚገርማችሁ የአሰሪዬ ውሻ አንዴ መኪና ተገኝቶባት 3 ቀን ሙሉ ስትንሰቀሰቅ የአሰሪዬ ልጅ ስትንቀሰቅ ስታለቅስ ውላ አድራለች። እና እኔ በጣም ይገርመኛል ማለት ነው። ለሰራተኛ የሩቡን እንኳን ትንሽ እንትን አይሉም። የውሻ እንደ ውሻ እንደሚወዱ እንደሚንከባከቡ እኔ በጣም ነው የሚገርመኝ። እና አሁንም ኢትዮጵያ ውስጥ እየተለመደ ነው ይሄ ውሻ መያዝ፣ ውሻ መንከባከብ። ለምን እንደሆነ አላውቅም። ያው ጽድት ባለ ሁኔታ የሚያዘው የሐኪም ቤት ይሄዳል፣ መርፌ ይወጋሉ፣ ጥርሳቸውን ይቦርሻሉ። ልክ እንደ ሰው እንክብካቤ ተደርጎላቸው ነው እንደዚህ የቤት ውሻ። በነገራችን ላይ ቶኪ ምናምን የሚባሉ እነዚህ በጣም እኮ ውድ ናቸው ደግሞ ቤተሰብ ኦቨር ናቸው። የሚገዙት ራሱ በጣም በውድ ነው። እና እስካሁን ግን ያው እኛ አይታችሁ ከሆነ የገጠር ልጅ ነን። ብዙዎቻችን ውሻ እንፈራለን እንጂ ለውሻ ያው ውሻ ቤት ይጠብቃል፣ ጥሩ ነው። ያን ደግሞ ራሱ ከውጭ ሆኖ ነው እንትን የሚለው እና ውሻ እንፈራለን እንጂ ለውሻ የዚህን ያህል እንትን ስለሌለን ኮሜንት ላይ ራሱ አንድ ደስ ስትል ያለ ኮሜንት አላየውም ደግሞ ወይም ደግሞ የውሻ ስም ያወጣችሁ የላችሁም። እስኪ ውሻይቱን ስም አውጡላት። በነገራችን ላይ ብሩኬ እኮ የውሻይቱን ስም ጻፉና ላይክ በጣም ላገኘ በዛች ስም እንጠራታለን ብሏል። በነገራችን ላይ ግን ሳይ አንድም ኮሜንት ያደረገ የለም። ያው ቪዲዮም ገና ስላልታየ ነው በነገራችን ላይ። እና እንግዲህ ሀይሚ አይታችኋት ከሆነ እንኳን እንድትደሰት ከመበርገግ ደርሳለች። እኔ ራሱ ትወዳለች የሚል ሀሳብ ነበረኝ በግምት እንደዛ ሰርፕራይዝ ያደረጋት፣ ግን ስታያት በጣም ደንግጣ ከመሮክ ልክ ማንኛውም ሰው ውሻ አይቶ እንደሚሮጠው ፍርሃት ተውጣለች፣ ትነክሰኛለች የሚል ሀሳብ አላት በውስጧና እኔ እንጃ ሀይሚ እንደዚህ ፍርሃት ስላላት የውሻ ጋር አብራ እያቀፈች የምትተኛ የምትለምድም አይመስለኝም አቅጣጫዋን ሳያት። ብቻ ግን በጣም ነው ደስ የሚለው ሰው። እኔ ግን የምላችሁ የሆነ እንትኑን ፓርትመንቱና በቃ የነሱ ነው ሁሉም ማለት ነው። በጣም ነው ደስ የሚለው ማለት ስንቱን ፎቅ ደረጃ ወጥተው ከውጭ እንደተቀመጡ ከዚህ በፊትም አንዴ እንደዚህ ቪዲዮ ሰርተው ነበር እዚህ ቦታ ላይ እና በጣም ነው የሚያምረው። እንደዚህ ፍቅር በፍቅር እየሆናችሁ ኑልን። በዚህ አጋጣሚ ግን እንኳን የክርስትና እምነት ተከታዮች እንኳን ለቡሄ በዓል በሰላም አደረሳችሁ ብያለሁ። ቲክታክ ላይ ናቲ ለቆት ነበር ብሩኬን። እናንተ እዲህ ሆያ ሆዬ እያለ ያን ሁሉ ዳቦ ልትበላው ነው ብሩኬ? ማን የጋገረልህ? ግን ሀይሚ ራሱ ኮሜንት አድርጋለታለች እንዴ! በጣም ነው የገረመኝ ማለት ነው። ሆያ ሆዬ እንኳን ለቡሄ በዓል በሰላም አደረሳችሁ ብያለሁ። እንግዲህ ሰሞኑን ቲክታክ ላይ እንዳለ ቡሄ በቡሄ ሆኗል። በነገራችን ላይ ሰምታችኋል። እና በጣም ነው ደስ የሚለው። እንግዲህ ሀይሚዬ ቃስ ቃስ እያልሽ ስም አውጥተሽ እንግዲህ ብሩኬ ጂም ሲሄድ ስወጣ ቤት ውስጥ ማንም የለም እና እንዳትደበር ዘና ፈታ የምትልባት ጓደኛ ነው ያመጣውላት ብላ እስቲ ገምች ምን ቢሆን አሪፍ ነው ብለሽ ታስቢያለሽ ስትባል ሰው ነው ሌላ እኔን ሰው ነው በቃ ሲደብረኝ
ከጓደኛ ጋር ስጫወት ወይም ካልሆነ ማን ያዝናነኛል ብላ ነው መልስ የሰጠችው። አስባችሁታል? ለማንኛውም ቀስ በቀስ እርግጠኛ ነኝ ስትለምዳት እንኳን ውሻ ድመት ራሱ እኮ ፍቅር ያስይዛል። በነገራችን ላይ ስትለምዱት ማንኛውም ነገር እብን እኔ ለበግ ለፍየል ራሱ ወይኔ ብዙ ነገር ፍቅር ያስተምራቸዋል። በነገራችን ላይ የአሁኑ ነገር ከተንከባከባችሁት ልክ በቃ በጣም ነው የሚሰማችሁ። ነይ ስትሉ ስትቀመጥ አብራ ስትሄድ ፍቅር አላቸው። በነገራችን ላይ ማንኛውም እንደ አቅርቦታችሁ ነው እና ልትወዳት ልትንሰፈሰፍላት ትችላለች፣ አይታወቅም ወደፊት ማለት ነው። አሁን ግን ፈርታ እንደምታያት እንኳን ልትወዳት እያለች ሁሉ እየበረገገች ጭራሽ ብሩኬን እሷን በሳምክበት እኔን እንዳስመኝ በጣም ተጸይፋታለች። ተጸይፋት ነው ያለችው። እንግዲህ ውሻ እንደ ውሻ የምንፈራው የለም ሴቶች። እኛ ውሻ ካለበት በገጠር እንኳን ውሻ አለ ብለን ምን ያህል ከዚህ ቤት ውሻ አለ ከውሻ ካለ አንሄድም የምንልበት አጋጣሚ አለ በገጠሩ። ምክንያቱም አንዳንዴ ውሻ መምተኛ ውሻ አለ። መምተኛ ውሻ ደግሞ በገጠር አይታችሁ ከሆነ ከለከፋችሁ አትድኑም፣ ራሱ እስከ ሞት ድረስ የሚያደርሳችሁ ታይም አለና ያው ያ ማለት እነዚህ ጽድት ብለው ተመርምረው መርፌ እየተወጉ ጽዳታቸውን ይዘው ምናምን ነው እንትን ያው በገጠሩ ስታንዳርድ ምን ያልኳችሁ እና ሀይሚ ያሳየው እቹ ሪያክሽን ቡሻዋን ስታይም ያን ያህል የሚገርም አይደለም ማለት ነው። ምክንያቱም ከዚህ በፊት የውሻ እንትን ስለሌላት ብዙም ኬር ላይ ሰጣት የሚል እንትን አለ። ገብቷችኋል? ለማንኛውም ግን ከጊዜ ሂደት ከብሩኬ በላይ እንደምታበልጣት ታውቃላችሁ። እመኑኝ ማለት ነው። እመኑኝ ማለት ነው። እና ቤተሰቦቼ ምን ልላችሁ ፈልጌ ነው፣ በጣም ደስ የሚል ዘና ፈታ በቃ ፍቅር በፍቅር ሁነው እናንተ አሸንጉሊቶቹ ፒንክ በቀይ በስማ አሸንጉሊት በአሸንጉሊት አሸንጉሊትማ መቼም የምታመጣልኝ ይሄ ነው ሰርፕራይዙ አለችው። መጨረሻ ላይ ማይ ሰምታችኋታል። ይሄ ነው በቃ ሰርፕራይዝ አለሽ ያልከኝ ብሩኬ፣ ይሄን ሁሉ ደረጃ እያስለከለክ ያወጣኝ ለዚህ ብለህ ነው ምናምን ብለዋለች። እና ለማንኛውም ያው በጣም ደስ ይላል። እንደ ፈታ 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 ዘና ፈታ እያላችሁ ኑልን የማትጠገቡ በቃ ምን ብዬ ልንገራችሁ ማለት ነው። በጣም ደስ የምትሉ ጥንዶች ናችሁ። እንግዲህ ፍቅር በፍቅር ኑሩልን። ሌላ ምን ይባላል ቤተሰብ? እንግዲህ ያው ጥላት ትርር ይበል። ብሩኬም ተናግሯል። በነገራችን ላይ ችግሮቻችን ፈተን አብረን ለመሆን በቃ አንድ ነገር ተናግሯል ብሩኬ። ምንድነው? እየተፈቃቀራችሁ አትለያዩ። ችግሮቻችሁን ተነጋግራችሁ ፈታችሁ ህይወታችሁን ፍቅራችሁን ለመኖር ሞክሩ እንጂ እንደዚህ ባሉ ባልታ ነገር ትዳራችሁን ወይም የፍቅር ህይወታችሁን አታፍርሱ ብሎ መልእክት ተናግሯል። እናመሰግናለን ቡራዬ እናቱ ልጅ። እንግዲህ በመልካም አዳር ቤተሰቦች ይወዳችኋለሁ። በጣም ደስ የሚል ቪዲዮ ነበር። ፈታ ነው ያልኩት። በነገራችን ላይ ሀይሚን ሊያስነክሳት እያለ ሁሉ ስትበረግግ ነበረ። እወዳችኋለሁ። መልካም አዳር። ባይ ባይ።